ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ቅዳሜ የምሳ ሰዓቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው የተለያዩ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተም የምናደርስበትን ፕሮግራም ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። የተለያዩ ስፖርታዊ ጉዳዮችን እናነሳለን። እናንተም ግን ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። ከዛ ውጪ ደግሞ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን እንድታደርጉ ነው በአክብሮት የምንጋብዘው። ስፖርታዊ ጉዳዮችን ከኛ ታገኛላችሁ። ለተከታዮቹ ደቂቃዎች አብረን እንቆያለን። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁን ቆዩ። የማርክ ጉሂ ፊርማን ለማግኘት የሚደረገው ፉክክር እየጋለ ሲሆን በዚህ ክረምት በነፃ ዝውውር ይመጣል ተብሎ ለሚጠበቀው የክሪስታል ፓላሱ ተከላካይ ፊርማ አትሌቲኮ ማድሪድ ከተፎካካሪ የአውሮፓ ክለቦች አንዱ ሆኖ ብቅ ብሏል። ጋዜጠኛ ማቴዎ ሞሬቶ በራዲዮ ማርካ ላይ ባሰፈረው ዘገባ መሰረትም የስፔን ላሊጋው ግዙፍ ክለብ እንዲሁ ደግሞ ሌሎችም ፈላጊዎች እንዳሉትም ጭምር ይነገራል። የስፔን ላሊጋው አትሌቲኮ ማድሪድ፣ ከዛ ውጪ ደግሞ እነ ባየር ሚኒክ፣ እነ ባርሴሎና፣ ሊቨርፑል፣ ሌሎችም በርካታ የፕሪሚየር ሊግ ክለቦችም ባካተተው ከፍተኛ ፍላጎት ባላቸው ክለቦች ዝርዝር ውስጥ ግን አትሌቲኮ ማድሪድ እንደ አዲስ ብቅ ብሏል። የ25 ዓመቱ ማርክ ጉሂ በፕሪሚየር ሊግ ውስጥም እጅግ ወጥና የተረጋጉ የማል ተከላካዮች መካከል አንዱ ሆኖም እያደገ ነው። ያሳያቸው ብቃቶች በእንግሊዝ ብሔራዊ ቡድን ውስጥ ቋሚ ቦታውን ከማስያዝም በላይ በአውሮፓ ውስጥ እጅግ ተፈላጊ ከሆኑ ተከላካዮች አንዱ እንዲሆን አድርጎታል። አትሌቲኮ ማድሪድ ነፃውን ተጫዋች ማርክ ጉሂን የማስፈረም ፍላጎት አለው። ኮንትራቱ እየተጠናቀቀ በመሆኑ በነፃ ዝውውር መገኘቱ ደግሞ በቀጣዩ የክረምት የተጫዋቾች የዝውውር መስኮት ውስጥም ካሉ እጅግ በጣም ማራኪ የተከላካይ አማራጮች አንዱ አድርጎታል። አትሌቲኮ ማድሪድ በዲየጎ ሲሞኔ ስር ለውጥ እያደረገ ያለውን የመከላከል መስመር ለማጠናከርም ማርክ ጉሂን ምርጥ አማራጭ አድርጎ ነው የሚመለከተው። የአመራር ብቃት፣ መረጋጋትና የታክቲካል ግንዛቤ ላላቸው ተከላካዮችም ከፍተኛ ግምት የሚሰጡት ሲሞኔ እንግዲህ ማርክ ጉሂን ለአትሌቲኮ ማድሪድም ለበሰለና አጥጋቢ የአጮት ስርትም ፍጹም ተስማሚ እንደሆነ አድርገው እንደሚመለከቱት ነው የተገለጸው። ይህ በእንዲህ እንዳለ ካልቺዮ መርካቶ ዘገባው ላይ እንዳሰፈረው ኢንተር ሚላንም ማርክ ጉሂን እየተከታተሉ ነው። ምንም እንኳን በእጩ ዝርዝራቸው ውስጥ እንደ የተለያዩ ሰዎች ቢኖሩም እንደ ታሪክ ሙሐሞሮቪች ሳሶሎ የሚጫወት ተጫዋች ነው፣ እንደ ኦማር ሶሌት የኡዲኒዜው ተጫዋች፣ እንደ ማሪዮ ጊላ ከላትሲዮ ያሉ አማራጮችም ስማቸው ቢካተትም የኢንተር ሚላን ፍላጎት በክረምቱ ሊሄዱ የሚችሉ ተጫዋቾች ላይ የተመካ ሊሆን ይችላል። በተለይ ፋይናንስን በማስተካከል ካሁኑ የመከላከል ምሰሷቸውንም አንዱን ከሸጡ። በጀርመን ደግሞ ባየር ሚኒክ የማርክ ጉሂን ችሎታ ከረጅም ጊዜ ጀምሮ ያደንቃል። እሱን ዘመናዊ ኳስ የመጫወት እንግዲህ የመሃል ተከላካይ አድርጎም ይመለከተዋል። ይህም ደግሞ ከሚቀየረው የመከላከል አወቃቀራቸው ጋርም ሊዋሃድ ይችላል ተብሎ የሚታሰብ ተጫዋች አድርጎታል። በተመሳሳይ ባርሴሎና በገንዘብ ችግር ውስጥም እያለ ወጣትና ዘላቂ ቡድን ለመገንባት በሚፈልግበት ጊዜ ሁኔታውን እየተከታተለ ይገኛል። ምንም እንኳን ነፃ ዝውውር ስምምነቱ ሊቻል ያደርገዋል ተብሎ ቢታሰብም የሊቨርፑል ፍላጎትም ትኩረት የሚስብ ነው። ቨርጂል ቫን ዳይክ በሙያው የመጨረሻው ደረጃ ላይ እየገባ ባለበትና የኢብራሂማ ኮናቴ ኮንትራት ሁኔታ አሁንም እርግጠኛ ባልሆነበት ወቅት ላይ ጉሂ ለመጪዎቹ ዓመታትም የመከላከል መስመራቸውን መምራት የሚችል ተጫዋች አድርገው ይመለከቱታል ነው የሚለው መረጃው። በካልቺዮ መርካቶ ዘገባ መሰረት ናፖሊ በጥር ተጫዋቾች የዝውውር መስኮት ትልቅ እርምጃ ለመውሰድ በዝግጅት ላይ ሲሆን የማንቸስተር ዩናይትድ ኮከብ የሆነው ኮቢ ማይኖ የመሃል ሜዳቸውን ለማጠናከር የመጀመሪያ ኢላማቸው ሆኗል። የሴሪኤ ሻምፒዮኖቹ የመሃል ሜዳቸው ላይ እየጨመረ የመጣ ችግር ገጥሟቸዋል። ኬቨን ደብሮይና፣ አንድሬ ፍራንኮ ዛምቧንጉይሳ እና እንዲሁ ቢሊ ጊልሞርም በጉዳት ምክንያት ከሜዳ ውጪ በመሆናቸው ቡድኑ በሀገር ውስጥና በአውሮፓ ውድድሮችም ውጤታማነቱን ለማደስ በሚፈልግበት ወቅት ዋና አሰልጣኙ አንቶኒዮ ኮንቴ አማራጭ አጥሯቸዋል። የ20 ዓመቱ ኮቢ ማይኖ ከማንቸስተር ዩናይትድ አካዳሚ የወጡም ከፍተኛ ወጣት ተሰጥኦዎች መካከል አንደኛው ነው።
ወጣት ተሰጥኦችን ለመለየትና በማሳደግ በሚታወቀው ናፖሊ ኮቢ ማይኖ በመሃል ሜዳው ላይ ያለውን ክፍተት ለመሙላትና ለአንጉይሳ ተለዋዋጭም የመከላከልና የማጥቃት ሚናንም ቦክስ ቱ ቦክስ እንዲሁ ደግሞ የረጅም ጊዜ ተተኪ ሊሆንም ፍጹም ተስማሚ ተጫዋች አድርገው ይመለከቱታል። የናፖሊ የስፖርት ዳይሬክተር ጂኦቫኒ ማና ስለ ማይኖ ሲናገሩ ሁኔታው ቅድመ ሁኔታዎችን ጠይቀዋል። ሆኖም ግን ማንቸስተር ዩናይትድ እጅግ ተስፋ ሰጪ ከሆኑ ከአካዳሚ ያወጣቸው ተጫዋቾችን ለመሸጥም ፍቃደኛ ባለመሆኑ ማንኛውንም ስምምነት አስቸጋሪ አድርገዋል። አሰልጣኝ ሩበን አሞሪም ኮቢ ማይኖን ከክለቡ መልሶ ግንባታ ወሳኝ አካል አድርገው እንዲሁ ቢቆጥሩትም ፖርቱጋላዊው አሰልጣኝ በዚህ የውድድር ዘመን የሰጡት የመጫወቻ ደቂቃ ግን እጅጉን አናሳ እንደሆነ ነው የሚነገረው። ከኮቢ ማይኖ በተጨማሪ ናፖሊ ሌሎች በርካታ የመሃል ሜዳ ተጫዋቾችን እንደ አማራጭ እየተከታተለ ነው። የክለቡ የስካውቲንግ አወቃቀር የተስፋፉ የእጩ ዝርዝሮችን ያዘጋጀ ሲሆን ከነዚህ መካከል የዌስትሃም ዩናይትዱን እንዲሁ ማጋሳ፣ የስታድ ሬንሱ ጂያኦ ሲሴና እንዲሁ የኦሎምፒያኮሱን ክሪስቶስ ሙስቲካስን እንዲሁ የኡዲኒዜውን አርተር አታ፣ የቦሎኛውን ጆቫኒ ፋቢያን፣ የኢንተሩን ዴቪድ ፍራቴሴ፣ የዩቬንቱሱን ፋቢዮ ሚሬት እንዲሁ ደግሞ የሮማውን ሊዮሮንዜ ፔሌግሪኒን ጭምር ይፈልጉታል የሚል መረጃ ነው የወጣው። ከነዚህ ተጫዋቾች የአንዳንዶቹ እንግዲህ በፋይናንስ ረገድ ማስፈረም ቀላል ሊሆን ቢችልም ነገር ግን ናፖሊ ኮቢ ማይኖን በቴክኒካዊ ብቃትና ወደፊት ደግሞ ሊመጣ በሚችለው የሽያጭ ዋጋ ምክንያትም እንደ ህልም ዝውውር አድርገው ነው የሚመለከቱት። በገንዘብ ረገድ ናፖሊ ዝውውሩን ለማጠናቀቅም ፈጠራ ያለው አካሄድን መከተል ሊያስፈልገው እንደሚችል ነው የሚገመተው። ከክለቡ እንግዲህ ከቅርብ ጊዜ ኢንቨስትመንቶች በኋላ አሁንም በጥብቅ የገንዘብ ገደቦች እየከበረ መሆኑ ዝውውሩን ለማንቸስተር ዩናይትድ የበለጠ ማራኪ ለማድረግም በመጀመሪያው በውሰት ከዛ ደግሞ በግዴታ ግዢም ሊያቀርብ ወይንም ደግሞ በአፈጻጸም ላይ የተመሰረቱ ዝርዝር አንቀጾችን ሊካተትበት እንደሚችል ነው የተገለጸው። በዚህ ሙያ ደረጃ ላይ ኮቢ ማይኖ በኦልትራፎርድ መራቁ ተገቢ ይሆናል። ምክንያቱም ለሩበን አሞሪም ስር የመጫወቻ ጊዜ በእጅጉ የተገደበ በመሆኑ ይህም በተጫዋቹ እድገት ላይ አሉታዊ ተጽዕኖችንም ያሳድራል ብለው በርካቶች እየገመቱ ነው የሚገኙት። በቲም ቶክ ዘገባ መሰረት ቸልሲ ከፍተኛ ግምት የተሰጠውን የመሃል ተከላካይ ወደ ስታንፈርድ ብሪጅ ለማምጣት ባለው የረጅም ጊዜ እቅድ መሰረት የኖቲንግሃም ፎረስቱን ተከላካይ ሙሪሎን መከታተሉ ነው የቀጠለው። ሆኖም ግን በኖቲንግሃም ፎረስት ጠንካራ አቋም ላይ ተጫዋቹ በቅርቡ የረጅም ጊዜ ኮንትራትም በመፈረሙ ምክንያት የጥር ተጫዋቾች የዝውውር መስኮትም የማይመስል ነገር ነው። የ23 ዓመቱ ብራዚላዊ ተጫዋች ወደ ፕሪሚየር ሊጉ ከመጣ ወዲህም ከኖቲንግሃም ፎረስት ምርጥ ተጫዋቾች አንደኛው ሆኗል። ኳስ በእግር ውስጥ ሲኖር እንግዲህ ያለው መረጋጋት፣ ብልህ የአቋም አያያዝና የኳስ ጥልቀትም ወደፊት የማስኬድ ችሎታውን በከፍተኛ የፕሪሚየር ሊግና የአውሮፓ ክለቦችም ትኩረት በፍጥነትም ስቧል። በክረምቱ የዝውውር መስኮት የሙሪሎን ዝውውር ለመዳሰስም የሞከረው ቼልሲ አሁንም አጥቂ ሲሆን ፈረንሳዊው ደግሞ የውድድር ሁኔታዎች ከፈቀዱ በ2026 ዓ.ም ጉዳዩን እንደገና እንዲሁ ደግሞ ይጎበኛል ተብሎ ይታሰባል። እስከ 2029 ድረስም የሚዘልቀው የሙሪሎ የአሁኑ ውልም ኖቲንግሃም ፎረስት በማንኛውም የዝውውር ውድድር ላይ ጠንካራ አቋም እንዲይዝም ያስችላቸዋል። ኖቲንግሃም ምንጮች እንደሚያመለክቱት ከሆነ ኖቲንግሃም ፎረስት የቡድኑን ውድ ንብረትም ለመልቀቅ ማሰብ እንኳን ከ70 ሚሊዮን ፓውንድ በላይም የሆነ ክፍያን ይጠይቃል። ይህ ደግሞ ግምቱ ተጫዋቹን ጥራትና ክለቡ በፕሪሚየር ሊጉ መረጋጋቱን ለመቀጠል ቁልፍ ተጫዋችም የማቆየት ቁርጠኝነትን የሚያሳይ እንደሆነ ነው በርካቶች የሚያምኑት። የቼልሲ የቅጥር ቡድን ሙሪሎ ለኤንዞ ማሬስካ ፕሮጀክት በትክክል የሚስማማ ተጫዋችም አድርገው ይመለከቱታል። ክለቡ በማሬስካ ስርም ደግሞ አሁን ወደፊት ለመገንባትም ማጫወት ውስጥ የሚገቡ ኳስም በእግራቸው ሊኖር ደግሞ ምቾት የሚሰማቸው ተከላካዮችን አላማ አድርጓል። ሙሪሎም ይህንን ብቃት ያሟላል የተባለው በግራ በኩል የሚገኝ የማል ተከላካይም ሆኖ እንዲሁም ደግሞ ከፍ ባለ የመከላከል መስመር ላይ የመጫወት ችሎታ በእንግሊዝ ውስጥ እጅግ ተፈላጊ ከሆኑ ወጣት ተከላካዮች አንዱ እንዲሆን አድርጎታል። ቼልሲ በጥር ወር በመሃል ሜዳና በአጥቂ መስመር ላይም የሚገኙ ሌሎች ቦታዎች ላይም ትኩረቱን ያደርጋል ተብሎ ቢጠበቅም በሙሪሎ ላይ ያላቸው ፍላጎት ግን የረጅም ጊዜ እቅዳቸው አካል ሆኖ ይቀጥላል። የሰማዮቹ የዝውውር ስትራቴጂ ወደ ዓለም አቀፍ ደረጃ ሊያድጉ የሚችሉ ወጣትና ከፍተኛ ብቃት ያላቸው ተሰጥኦችን በመመልመል ላይ ያተኮረ ሲሆን የሙሪሎም መግለጫ ደግሞ ከዚህ ፍልስፍና ጋር የሚመሳሰል ነው ተብሎ እንደሚታሰብ ነው መረጃው የወጣው። ኒውካስል ዩናይትድ በ2025 ክረምት የዝውውር መስኮት ከፍተኛ ገንዘብ ቢያወጣም በ2026 ተጨማሪ ዝውውር የማድረግ አቅም አለው። አሌክዛንደር ኢሳክን በሪከርድ ዋጋ ወደ ሊቨርፑል መዘዋወሩ በታይንሳይድ ለሚገኘው ክለብ ኒውካስል ዩናይትድ የፋይናንስ ፍትሐዊነት ወይም ፒኤስአር ገደብን ክፍተትን ፈጥሯል። ይህንንም ደግሞ ክፍተት በኤዲ ሃው ቡድን ውስጥም ያለውን የመሃል ሜዳ አማራጮች ለማጠናከርም
ለመጠቀም ተስፋ ያደርጋሉ። ጃኮብ ራምዚ በክረምቱ ከአስተን ቪላ ቢመጣም ኒውካስል አሁንም ሌላ የመሃል ሜዳ ተጫዋች መጨመር ይፈልጋል። የህልማቸው ዝውውር ኤሊዮት አንደርሰን ወደ ሴንት ጄምስስ ፓርክ መመለስ ቢሆንም በኖቲንግሃም ፎረስት በ100 ሚሊዮን ፓውንድ አካባቢ ብቻ የሚሸጥ በመሆኑ ይህ እድል ሊያልፋቸው እንደሚችል ይጠበቃል። ኒውካስል ከኤሊዮት አንደርሰን ፍላጎት እየተዘዋወረ ይመስላል። እናም ደግሞ አሁን ላይ ትኩረቱን በዚህ የውድድር ዘመንም እያስደነቀ ባለ የሴሪኤ ኮከብ ላይም አድርጓል የተባለው ከቱቶ መርካቶ መረጃ በኩል እንደተዘገበው ከሆነ ኒውካስል ለማኑ ኮኔ ፍላጎት እንዳለው አስመዝግቧል። የ24 ዓመቱ ተጫዋች ባለፈው 2 የውድድር ዓመታትም ለሮማ ጎልቶ የወጣ ሲሆን ማንቸስተር ዩናይትድም ሁኔታውን እየተከታተለ መሆኑን ስለተዘገበ አሁን ወደ ፕሪሚየር ሊጉ በመዘዋወርም ዝግጁ ሊሆን ይችላል ተብሎ እንደሚታሰብ ነው መረጃዎች የወጡት። ሮማ 50 ሚሊዮን ዩሮ አካባቢ የሚደርስ የዝውውር ጥያቄ ካልቀረበ በስተቀር እንዲሁ ኮኔን ለመሸጥም እንዲያስቡ ተዘግቧል። ኒውካስል ለጃኮብ ራምዚ ተመሳሳይ መጠንም አውጥቷል። ስለዚህም ደግሞ የፈረንሳዊው የመሃል ሜዳ ተጫዋችን ለማስፈረም እድሉ አላቸው። በተለይ ሳንድሮ ቶናሊ እና ማሊክ ቲያው በታይንሳይድ እንደ ኮከብ መታየታቸው በሴሪኤ ዝውውሮች ውስጥም ስኬታማ መሆናቸውን ከግምት ውስጥ ስላስገቡ ነው። ኮኔ በእርግጠኝነት የኒውካስል አማራጮችን ያሻሽላል። እናም በሁሉም በላይ ደግሞ የተከላካይ መሃል ሜዳ ላይ ተጫዋች ነው። ይህም ደግሞ ኤዲ ሃው የጎደለው ቦታ ላይ ነው ተጫዋቹ የሚመጣለት። ስለዚህም የመሃል ሜዳው ተጫዋች ነውና ያንን ቦታ ይተካል ተብሎ ይታሰባል። ብሩኖ ጉማሬሽና ሳንድሮ ቶናሊ በዚህ የውድድር ዘመን ጥልቀት ባለው የመሃል ሜዳ ቦታ ላይ በተወሰነ ደረጃ ተጫውተዋል። ነገር ግን ሁለቱም ሙሉ በሙሉ ምቹ ሆነው አልታዩም። ስለዚህም ባለሙያውም የሆነ ተጫዋችን ማምጣቱ ምክንያታዊ እንደሆነ ጭምር ነው እየተገለጸ የሚገኘው። ቶተንሃም በጥቂት አስቸጋሪ ሳምንታት ውስጥ ያለ ሲሆን ይህም ደግሞ በአንዳንድ ተጫዋቾቹ የወደፊት እጣ ፈንታ ላይ ከግምቶች እንዲጨምሩ አድርጓል። ሪቻርልሰን ከነዚህ ተጫዋቾች መካከል አንደኛው ሲሆን የብራዚል ብሔራዊ ቡድን ተጫዋችም በሰሜን ለንደን ውስጥ አስቸጋሪ ወደሆነ የውል ሁኔታ ሊገባ ነው። በዚህ የውድድር ዘመን 5 የፕሪሚየር ሊግ ግቦችን ያስቆጠረው የ28 ዓመቱ ተጫዋች ለቶተንሃም የወደፊት ህይወቱ እየተጣረ ነው። ኮንትራቱ በ2027 የሚያልቅ በመሆኑ በቅርቡ ወደ ሙሉ የመጨረሻዎቹ 12 ወራት ውስጥም ይገባል ውሉ። ይህም ደግሞ አደገኛ ሁኔታ ውስጥም እንደሚገኝ የሚያመለክት ጉዳይ ነው። ስለዚህም ደግሞ ቶተንሃም ሪቻርልሰንን እንደ ወሳኝ ተጫዋች አይቆጥሩትም። ስለዚህ 2026 ሲመጣ እሱን ለመልቀቅ መፈለጋቸው ከፍተኛ እድል ይኖረዋል ተብሎ ይታሰባል። በፒት አሩርክ በፉትቦል ኢንሳይደር በኩል በተዘገበው መረጃ መሰረትም ሪቻርልሰን ከሳዑዲ አረቢያና ከትውልድ ሀገሩ ብራዚል ፍላጎት እየሳበ ነው። በሁለቱም አገሮች የሚገኙ ክለቦችም ከቶትንሃም ጋር በተቀነሰ ዋጋ ስምምነት ማድረግም እንደሚቻል ያውቃሉ። የሪቻርልሰን ውል እስከ 2027 ነው። ስለዚህም በሚቀጥለው የውድድር ዘመንም ወደ ሙሉ የመጨረሻ ዓመትም ውስጥ ይገባልና ስፐርስ ለምን ማድረግ እንዳሰቡ በፍጥነትም መወሰን ይኖርባቸዋል። ወደ ሳዑዲ ፕሮ ሊግ የመዘዋወር እድል እንዳለ ወሬዎች በተደጋጋሚ ሲነሱ ቆይተዋል። ከዚያም ሆነ ከትውልድ ሀገሩ ብራዚል ፍላጎት የዝውውር ጥያቄዎች እንደሚኖሩ እርግጠኛ ነው። ስለዚህም ደግሞ ስፐርስ እንዲሄድም ለመወሰን ከመረጠም የሚፈልጉትን ክለቦች በርከት ብለው አይጠፉም ተብሎ የሚታሰበው ሪቻርልሰን በውድድር ዘመኑ አጋማሽ ላይም ክለቡን ለቆ ይሄዳል ተብሎ የማይታሰብ ቢሆንም በክረምቱ ወራት ግን መውጣቱ እንግዲህ ፍጹም ሊሆን አይችልም ተብሎ የሚታሰብ አይደለም፣ የሚጠበቅ ጉዳይ ነው። በክረምቱ ወራት መውጣቱ በፍጹም ሊሆን ይችላል። እናም ደግሞ እሱም ራሱ ደግሞ ክለቡን ለመልቀቅ እንደሚፈልግ መዘገቡ የተነገረ ሲሆን ስለዚህም በሁሉም ወገኖችም ጥቅም ሲታይ በአሁኑ የውድድር ዘመን መጨረሻ መለየት የተሻለ ሊሆን እንደሚችል ነው የተነገረው። ከኤጀንቶች በወጣ መረጃ መሰረት በተለይ ከቼንድ ኦፍ ሳይድ አገኘሁት ባለው መረጃ መሰረት ሊቨርፑል ለሪያል ማድሪድ የመሃል ሜዳ ተጫዋች የሆነው ኤድዋርዶ ካማቪንጋ 60 ሚሊዮን ዩሮ የዝውውር ጥያቄ ያቀርባል ተብሎ ነው የሚጠበቀው። ካማቪንጋ በአውሮፓ ውስጥ እጅግ ተፈላጊ ከሆኑ ተጫዋቾች አንደኛው ሆኖ ብቅ እያለ ሲሆን ሊቨርፑል ይህንን የፈረንሳይ የመሃል ሜዳ ተጫዋችም ለማስፈረም ከባድ እንቅስቃሴዎችን ለማድረግ በዝግጅት ላይ ነው። አርኔ ስሎት የመሃል ሜዳ አማራጮቹን ለማጠናከር ቢፈልግም በዚህ በፈለገበት ወቅትም የ23 ዓመቱ ተጫዋችም ቁልፍ ኢላማ አድርገውታል ነው የተባለው። የፈረንሳይ የመሃል ሜዳ ተጫዋች በዚህ የውድድር ዘመን በሁሉም ውድድሮች የስፔኑ ግዙፍ ክለብ የሆኑትን ሪያል ማድሪድን ወክሎ 13 ጊዜም ተሰልፏል። ሊቨርፑል የሚያደርገው እንቅስቃሴ ሪያል ማድሪድ ወደ ድርድር ሊገፋው ይችላል። ይህ ደግሞ እንደ ቡድን የመልሶ ማደራጀት ቅድሚያ በሚሰጣቸው ነገሮች ላይም የሚወሰን ይሆናል ተብሎ ነው የሚታሰበው። ሪያል ማድሪድ ከካማቪንጋ ጋር ለመለየት በንቃት ባይፈልግም በክለብ ውስጥ ያለው የረጅም ጊዜ ሚና ግን የውስጥ ውይይቶች ተደርገዋል ተብሎ እንደሚታሰብ ነው መረጃዎች የወጡት። ኦሪዮል ሹዋሜኒ፣ ፌዴሪኮ ቫልቬርደ፣ ጁድ ቤሊንጋም ሁሉም የማይነኩ ተጫዋቾች ተደርገው እንግዲህ እየተወሰዱ ይገኛሉ። የካማቪንጋ ቦታ ደግሞ አጠያቂ ሆኗል። በቤርናቢ ውስጥም ያሉ
አንዳንድ ሰዎች ካማቪንጋን ለመሸጥም ገንዘብ ማግኘቱ ወደፊት ለሚደረጉ ዝውውሮችን ፋይናንስ ሊያደርግና የቡድኑን ሚዛን ሊጠብቅም ይችላል ብለው ነው በርካቶች ሀሳቦቻቸውን የሚሰጡት። ያም ሆነ ይህ ግን ካማቪንጋ በሻቪ አሎንዞ ዘንድ ከፍተኛ አድናቆት ያለው ሲሆን ብቃት ያለው ጊዜም ደግሞ በቋሚነት መጫወቱን እንደሚቀጥል ነው የተናገረው። ፈረንሳዊው ተጫዋች ለማድሪድ የማሸነፍ ባህል ያለውን አድናቆትም ደጋግሞ ገልጿል። ይህም ደግሞ ለክለቡ ለቆ ለመውጣትም ጫና እያደረገ አለመሆኑን የሚጠቁም ጉዳይ ነው። ምንም እንኳን የወደፊት እንግዲህ ጉዳዩ ወይም ደግሞ የወደፊቱ ነገር የተረጋገጠ ጉዳይ ባይሆንም እጣው በመጨረሻም የሚቀጥለው ክረምት ላይ በማድሪድ ስትራቴጂክ ጉዳዮች ላይ እንደሚወሰኑ ነው የተነገረው። ሆኖም ግን ሊቨርፑል በብቸኝነት ፍላጎት ያለው ቡድን አይደለም። ማንቸስተር ዩናይትድ ከካሴሜሮ በኋላ ያለውን የዝውውር እቅድም ሲያቅድ ሁኔታውን በቅርበት እየተከታተለ ሲሆን ፓሪስ ሳን ዠርሜን ደግሞ ሌላ ከፍተኛ የፈረንሳይ ተሰጥኦ ወደ ሀገሩ ለመመለስም ከፍተኛ ፍላጎት አለው ነው የተባለው። ቸልሲም ከካማቪንጋ ጋር የተገናኘ ሲሆን እሱን ደግሞ ለወጣቶቹና በከፍተኛ ጉልበት ባለው ደግሞ የመሀል ሜዳ መልሶ ግንባታ ላይ ፍጹም ተስማሚ ተጫዋች አድርገው ነው የሚመለከቱት። ይህ በእንዲህ እንዳለ አርሰናል እና ባየር ሚኒክ ከዝምታ ወደ ውይይቱ ገብተዋል። ሁለቱም ክለቦች ደግሞ መረጃ ለማግኘትም ከተጫዋቹ ወኪሎች ጋርም ግንኙነት እያደረጉ ነው። በሱ ሁለገብነት አሁን ላይ ተከላካይ፣ የመሃል ሜዳ ተጫዋችም፣ የመከላከል የማጥቃት ሚና ቦክስ ቱ ቦክስም ያለውን ተጫዋች ወይም ደግሞ የግራ ተከላካይ ሆኖ መጫወት ስለሚችል ካማቪንጋ ሙሉ ዘመናዊ የመሃል ሜዳ ተጫዋች ተደርጎ ነው የሚወሰደው። ሊቨርፑል በውድድሩ ቀዳሚ መስሎ ይታያል። ነገር ግን ፉክክሩ ከባድ ነው። ሪያል ማድሪድም ሽያጩን ይፈቅድ እንደሆነ ወደፊት የሚታይ ጉዳይ ነው። አስተን ቪላ በክረምቱ የዝውውር መስኮት 5 ዋና ተጫዋቾቹን ብቻ ቢያስፈርምም እስካሁን ድረስ ግን ከሞላ ጎደል በሁሉም ላይ ችግሮች ታይተዋል። ጄደን ሳንቾ ተቸግሯል። ሃርቪ ኤሊየት እና ቪክተር ሊንድሎፍም ብዙም አልተጫወቱም። ነገር ግን ከሁሉም በላይ አሳሳቢ የሆነው ሁኔታ በኢቫን ጉሴንድስ ዙሪያ ላይ ያለው ሊሆን ይችላል። በክረምቱ መጀመሪያ ላይ በቶተናም ተፈላጊ የነበረው ጉሳንደስ ከኒስ ነው ወደ አስተን ቪላ የተቀላቀለው። 30 ሚሊዮን ፓውንድን በሚጠጋ ክፍያ በ24 ዓመቱ ተጫዋች ላይ ከፍተኛ ተስፋ ተጥሎ ነበር። ነገር ግን በቪላ ፓርክም በእውነት እየተቸገረ ነው። በሁሉም ውድድሮችም በ16 ጨዋታዎች አንድ ግብ ብቻ ነው እንዲሁ ማስቆጠር የቻለው። 0 ለግብ የሆነ ኳስም ነው ያቀበለው። እንደ አስተን ቪላ ኒውስ ዘገባ ከሆነ ጉሳንደስ በበርሚንግሃም ከተማ ለመኖር ኑሮን ለማስተካከልም እየተቸገረ እንደሆነ ተዘግቧል። ይህም የቀድሞው የአስተን ቪላ ስካውት ብሪያን ኪንግም ክለቡ በዚህ የአይቮሪ ኮስት አጥቂ ላይ የደረሰበትን ኪሳራ ቀንሶ እንዲሸጠውም እንዲሞክር አድርጓል ነው የተባለው። ኤዲ ጉሳንደስም እንግዲህ ቢሸጥ ነበር ለአንድ የእግር ኳስ ክለብም ስህተት መስራቱን አምኖ መቀበል በጣም ከባድ ነው። በተጫዋቾች ዝውውር ላይ በተለይም የውጭ ተጫዋቾችን በሚመለከት ብዙ ነገሮች ግምት ውስጥ ያስገባሉ። በበርሚንግሃም ለመኖርም ብዙ ጥሩ ቦታዎችም አሉን የተባለው ጉሳንደስ በግልጽ የኡናይ ኤምሪ ቁጥጥር ስር ነው። ከመፈረሙ በፊት በሱ ላይ በርካታ ዘገባዎችም ይኖር እንደነበር እናስታውሳለን። የሚጫወተውና የሚለምደው ሁኔታ ብቻ ሳይሆን በግል ሕይወቱም እንዴት እንደሚኖር ጭምር ይመለከታል። ያልተረጋጋ የግል ሕይወት ደግሞ በአብዛኛው በጨዋታ ላይ አሉታዊ ተጽዕኖችን ያሳድራልና ጥሩ ብቃትም ማሳየት ያልቻለበት ምክንያቶችም ይኖራሉ። እናም ደግሞ አፈጻጸሙ ካላሻሻለ ኪሳራውን ቀንሶ መሸጥም ብልህነት ሊሆን እንደሚችል ነው የሚነገረው። ጉሳንደስ በዚህ የውድድር ዘመን መቸገሩን እንግዲህ አያጠራጥርም። እናም ባልተረጋጋው ሁኔታ ውስጥ መገኘቱ ከፍተኛ ሚናን ወይም ተጫውተዋል ተብሎ ነው የሚታሰበው። ሆኖም ግን አሁንም ለመሻሻል ጊዜ ያለው እናም በእንግሊዝ አዲሱን ህይወቱን ደግሞ በድጋሚ ለማስተካከል ከቻለ የጨዋታ ብቃቱን ወደ ከፍተኛ ደረጃ ማሳደግ የሚችልበት እድሉ ይኖራል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ ለፌዴሪኮ ቫልቬርዴ አስደናቂ የሆነ ዝውውርን ለማድረግም እያሰበ መሆኑ ተዘግቧል። በስፔን የሚገኙ ምንጮች ደግሞ በመሃል ሜዳ ተጫዋቹ እና በሪያል ማድሪድ አሰልጣኝ ሻቪ አሎንዞ መካከል ያለው ግንኙነትም እየተወጠረ መምጣቱን የተነገረው። እንደዛ ዴይሊ ሜል ዘገባ ከሆነ ዩናይትድ በ80 ሚሊዮን ዩሮ አካባቢ በሚገመት ዋጋ ሪያል ማድሪድ አቋሙን ለመፈተንም ዝግጁ ነው። ምንም እንኳን ይህ አሃዝ እንግዲህ የስፔኑ ግዙፍ ክለብ ከሚጠበቀው ከፍተኛ ዋጋ ያነሰ እንደሆነ መረጃዎች ያሳያሉ ተብሎ ነው የሚጠበቀው። የ27 ዓመቱ ቫልቬርዴ የቴክኒካል ብቃት ጥንካሬና ሁለገብነትን እንዲሁ በማጣመረም በዓለም እግር ኳስ ውስጥም እጅግ በጣም ተስፋ ከሚጣልባቸውና በጣም ጥሩ ከሆኑ የመሃል ሜዳ ተጫዋቾች አንደኛው ሆኖ ቀጥሏል። ይህም ደግሞ በክለቡም ሆነ በሀገሩም በጣም ብዙ ደግሞ ግቦችን እንዲያስቆጠርና እገዛዎችን እንዲያደርግም ጭምር አድርጎታል ተብሎ ነው የሚታሰበው። በዚነዲን ዚዳን ስር ከተሳካ በኋላ የማድሪድ ቡድን ቋሚ ተጫዋች ሆኖ ቆይቷል። ሆኖም ግን አሁን ላይ በቅርብ ጊዜ የታክቲክ ሚናዎችም ለቦታ አጠቃቀምና
ከሻቪ አሎንዞ ጋር የተፈጠሩ አለመግባባቶች በሳንቲያጎ ቤርናቢው ከመጋረጃው በስተጀርባ ውጥረት ፈጥረዋል የሚሉ ዘገባዎች አሉ። ማድሪድ በኦፊሻላዊ አቋሙም ፌዴሪኮ ቫልቬርዴ ለሽያጭ የቀረበ አይደለም የሚል ቢሆንም ከ100 ሚሊዮን በላይ ደግሞ የሆነ እንዲሁ ደግሞ የተለያዩ ነገሮችም እየተነሳ ይገኛል። የዝውውር ጥያቄም ከቀረበ ለክለቡ አመራሮችም እቅዳቸውን እንደገና ደግሞ ለመገምገምም እንደገና ሊሞክሩ እንደሚችሉ ክፍት ሊሆኑ እንደሚችሉ ተደርጎ ታይቷል። የዩራጓይ ብሔራዊ ቡድን ተጫዋችም እስከ 2029 ድረስም ከሎስ ብላንኮቹ ጋር የተሳሰረ ሲሆን ለክለቡም የወደፊት ህይወት ያለውን ጠቀሜታም የሚያንጸባርቅ የረጅም ጊዜ ውልም ባለፈው አመት መፈረሙ የሚታወስ ጉዳይ ነው። ለማንቸስተር ዩናይትድ ፌዴሪኮ ቫልቬርዴ አሰልጣኝ ሩበን አሞሪም የሚፈልጉት አይነት የመሃል ሜዳ ጭማሪ በትክክልን ይወክላል። ዩናይትድ የመሃል ሜዳውን በዚህ የውድድር ዘመን በወጥነትም የጎደለው ሆኗል። ካሴሜሮ የአካል ብቃት እና ደግሞ ጥሩ አቋም ላይ ለመገኘትም እየተቸገረ ሲሆን ማኑኤል ኡጋርቴ ደግሞ የፕሪሚየር ሊጉ ጋርም ገና እየተላመደ ነው። ቫልቬርዴ የመከላከልና የማጥቃት ሚናን ወይ ቦክስ ቱ ቦክስ ቀኝ ክንፍ አጥቂ ኦልትራፎርድ ላይ በጥልቀት የሚጫወት እንግዲህ ኳስ አቀባይ ወይም ዲፕ ላይን ፕሌይ ሜከርም ሆኖ የሚጫወት ችሎታ በሩበን አሞሪም ተለዋዋጭ የሆነው 3-4-3 የጨዋታ ስርዓት ውስጥም ፍጹም ይስማማል። ቫልቬርዴ ከቅርብ ጊዜያቶች ወዲህም ከማድሪድ እጅግ ወጥ ከሆኑ ተጫዋቾች አንደኛው ሲሆን ከ200 በላይ ጨዋታዎችን ያደረገና በቻምፒየንስ ሊግና በላሊጋ የዋንጫ ውድድር ውስጥም ዋና ቁልፍ ተጫዋች በመሆንም ጊዜያቶች ግብ በማስቆጠርም የበኩሉን አስተዋጽኦ አድርጓል። ለአሁን ሪያል ማድሪድ ፌዴሪኮ ቫልቬርዴ የማይነካ መሆኑን በመግለጽም አቋሙን አጠናክሯል። ነገር ግን ዩናይትድ በ9 አሃዝም ከ100 ሚሊዮን በላይም የሆነ የዝውውርም ለማቅረብም ፍላጎቱን በይፋ ለመግለጽም ከወሰነ የ2026ቱ የክረምትም ወደ ፕሪሚየር ሊግ ሲዘዋወር ልንመለከተው እንደምንችል ነው የተገለጸው። ኒውካስል ዩናይትድ በጥር ተጫዋቾች የዝውውር መስኮት ስራ ይበዛበታል ተብሎ ይጠበቃል። ለአሌክዛንደር ኢሳክም እንዲሁ ሪካርድ ዋጋም ሊቨርፑል መሸጡ ለፋይናንስ ፍትሐዊነት ወይም ፒኤስአር ሲባል አዳዲስ ተጫዋቾችን ለማስፈረምም ጥረት ፈጥሮላቸዋል። ሆኖም ግን ጆ ዊሎክ ወይም ደግሞ ከሴንት ጄምስስ ፓርክ ሊወጡ የሚችሉ ተጫዋቾች መካከልም አንዱ መሆኑ እየተነገረ ነው። ዊሎክ በቅርብ ዓመታት ደግሞ ውስጥም ወጥነት ያለው ብቃትም ለማሳየት ተቸግሯል። ይህም በኒውካስል የመሃል ሜዳ ውስጥም ቋሚ የመሰለፊያ ቦታን ለማስጠበቅም አስቸጋሪ አድርጎበታል ተብሎ ነው የሚታሰበው። ጉዳቶችም የራሳቸው ሚና ተጫውተዋል። ለዚህ ነው የታይንሳይዱ ክለብ ኒውካስል ዩናይትድ ወደፊት በቀነሰ ዋጋም እንዳያጣው አሁን ላይ ገንዘብ ለማግኘትም ሊፈልጉ እንደሚችሉ እየተገለጸ የሚገኘው። ክሪስታል ፓላስ ጆ ዊሎክን በጥር ወር ማስፈረም ፍላጎት እንዳለው የተዘገበ ሲሆን እንደ ፒት አሩርክ ዘገባ ከሆነ ደግሞ ይህንን ተጫዋች እንግዲህ ለማስፈረም በፉትቦል ኢንሳይደር በኩልም መረጃው እየወጣ እንዳለ ነው የተገለጸው። ኒውካስል ለቀድሞ የአርሰናል ተጫዋች የሚቀርብ ማንኛውም የዝውውር ጥያቄንም በደስታ ይቀበላል ተብሎ ነው የሚታሰበው። ለጆ ዊሎክ ጥሩ ጥያቄ ከቀረበላቸው በእርግጠኝነት የሚያስቡበት ጉዳይ ይመስላል ተብሎ ይታሰባል። በመደበኛነት እንዳይሰለፍ ደግሞ የአንዳቸውን የጉዳት ነገሮችን መመልከት ይኖርበታል ተብሎ ነው የሚታሰበው። ስለዚህ መልቀቅ ይኖርበታል። ክሪስታል ፓላስ ለሱ ጥሩ አማራጭ ሊሆን ይችላል። በግልጽ እንደሚታወቀው ኦሊቨር ግላርሰን የጥር የዝውውር መስኮትም ሲከፈት ቡድኑን ለማጠናከር ይፈልጋል። ጆ ዊሎክ ደግሞ ሁለገብ ተጫዋች ነው። ስለዚህም ደግሞ መሀል ሜዳው ላይ ወይም ደግሞ በክንፍ መጫወትም ይችላል። እንዲሁም ደግሞ በፕሪሚየር ሊግ ውስጥም ብቃቱ የተረጋገጠ ነው። ስለዚህም ለሱ ጥሩ አማራጭም ሊሆን ይችላል ተብሎ እንደሚታሰብ ነው መረጃው እየወጣም የሚገኘው። በጥር የዝውውር መስኮት የዊሎክ ሁኔታም የሚመለከቱት ሌሎች ክለቦችም እንደሚኖሩ በእርግጠኝነት መናገር ይቻላል። ዊሎክ ለኤዲ ሃው ቁልፍ ተጫዋች ስላልሆነ ዋጋው ከመቀነሱ በፊት ኒውካስል ሊሸጠው ምክንያታዊ ነው። ሆኖም ግን በሴንት ጄምስስ ፓርክ ሌላ የመሃል ሜዳ ተጫዋች ሳይመጣ በውድድር ዘመኑ አጋማሽ ላይ ቢለቅ ግን ምንም ፋይዳ ስለሌለው መጀመሪያ ምትክ መገኘቱ አስፈላጊ ይሆናል ተብሎ ነው የሚጠበቀው። እንደተገኘው የመረጃ ምንጭ ዘገባ ከሆነና ከቼንድ ኦፍ ሳይድ እንደዘገበው ቶተናም በጥር የዝውውር መስኮት ትልቅ የመከላከል ውሳኔ ለማድረግም ዝግጁ ነው። የዩቬንቱሱን የመሃል ተከላካይ ግሌሰር ብሬመንን ከዋና ኢላማዎቹ አንዱ ሆኖ ብቅ ብለዋል። በአሰልጣኝ ቶማስ ፍራንክ የሚሰለጥነው የሰሜን ለንደኑ ክለብም እንግዲህ ባለፈው የውድድር ዘመን የድክመት ምልክቶችን ያሳየው የመከላከል መስመርን ለማጠናከር የብራዚል ብሔራዊ ቡድን ተስማሚ ተጫዋችም ምትክም አድርገው ለይቶታል። የስፐርስ አመራሮች በመከላከል ማጠናከሪያዎች የመጀመሪያ ቅድሚያ መሆናቸውን በግልጽ አስቀምጠዋል። በተለምዶ ወጥነት የጎደለው እንዲሁ ደግሞ አቋማቸውና ከዛ በላይ ደግሞ ባለው የመስመር ላይ ባሉ ደግሞ ጉዳቶችም ችግሮች እያጋጠሙት በመሆኑ በርካታ አማራጮችን እየገመገሙ ባሉበት ሁኔታ ላይ ግሌሰር ብሬመን በአካላዊ የበላይነቱ በአየር ላይ ባለው ጥንካሬና በእግሩ ላይ ደግሞ እያለ ኳስ መረጋጋት መቻሉ ምክንያቱም ወደ ዝርዝሩ አናት ውስጥ መጥቷል። እንደዚህ ባህሪያት ከፍራንክ ታክቲክ ጋርም አቀማመጡ ጋር ፍጹም ይጣጣማሉ የተባለው ቶተናም
ግሌሰር ብሬመንን ለማስፈረም ከፍተኛ ገንዘብ መክፈል ይኖርበታል። በአሁኑ ጊዜ ከዩቬንቱስ ጋር እስከ 2028 ድረስም ያለው ውሉ ብሬመር የቱሪኑን ክለብም እጅግ ውድ ንብረቶች መካከል አንደኛው ነው። ቢያን ኮኔሪዎቹ አሁንም ቢሆን ዩቬንቱሶች ማለት ነው ለመሸጥ ምንም አይነት የገንዘብ ጫና የለበትም። እናም ለኮከብ ተከላካያቸው ከ60 ሚሊዮን በላይ ደግሞ የሆነ ዋጋን ይጠይቃሉ ተብሎ ይታሰባል። የብራዚል ተከላካይ በዚህ የውድድር ዘመን በሁሉም ውድድሮች በ5 ጨዋታዎች ለጣሊያኑ ክለብም ተሰልፈዋል። ከዩቬንቱስ ጋር ቅርበት ያላቸው ምንጮች እነሱን መቋቋም የማይቻል የሆነ የዝውውር ጥያቄ ከማቅረብ ብቻ ከግሌሰር ብሬመን ጋርም ለመለየትም እንደሚያስብ ጭምር ነው የጠቆመው። ሆኖም ግን ቶተናም የ28 ዓመቱን ተጫዋች ለማግኘት ብቻውን አይሮጥም። ማንቸስተር ዩናይትድ እና ቼልሲም የየራሳቸው የመከላከል መልሶ ግንባታም ጭምር አካል በማድረግም የብሬመንን ሁኔታ በቅርቡ ሲከታተሉ እንደነበር የምናስታውሰው ጉዳይ ነው። ዩናይትድ በተለይም ለሃሪ ማጓየር ሊተኩ የሚችሉ ተጫዋቾችን እየገመገመ ሲሆን፣ ቸልሲ ደግሞ ላቪ ኮልዊል እና ቤርሜት ባዲያሼልን የሚጋራ ልምድ ያለው ተከላካይ መፈለጉን ቀጥሏል። ይህ በእንዲህ እንዳለ ፓሪስ ሰን ዠርሜን እና ባየር ሚኒክም ለብራዚላዊው አድናቆቶችን ያሳዩ ሲሆን ስለዚህም ደግሞ ሁለቱም ክለቦች በክረምቱ የዝውውር መስኮት ከመከፈቱ ሁኔታዎችም እየተከታተሉ ነው። የብሬመር ብቃት ባለፈው የውድድር ዘመን በሴሪኤ በአመቱ ምርጥ ደግሞ ቡድን ውስጥ ቦታ እንዲያገኝም ያደረገ ሲሆን በአውሮፓ ታላላቅ ክለቦችም ጭምር እንዲሁ ትልቅ ትኩረትን ስቧል። ምንም እንኳን ዩቬንቱስ በክረምቱ ወቅትም የቀረቡለትን ጥያቄዎች በተሳካ ሁኔታ ቢቋቋሙም ለብሬመር በፕሪሚየር ሊጉ የመጫወት ተስፋ ማራኪ ሊሆን ይችላል። የብራዚል ብሔራዊ ቡድን ተጫዋቹ አካላዊ አጫወቱና የመከላከል ብልህነቱ በተፈጥሮ የሚስማማበት በእንግሊዝ ውስጥም ራሱን የመሞከር ፍላጎት ከዚህ ቀደምም ገልጾ እንደነበር ይታወሳል። በመጨረሻም የግሌሰር ብሬመን የወደፊት እጣ ፈንታ በዩቬንቱስ የዋጋ ግምት፣ በቶተናም ጽናትና በተጫዋቹ ራሱ ምቾትም መካከል ባለው ሚዛን ላይ ሊወሰን እንደሚችል የሚያሳዩ መረጃዎች ናቸው አሁን ላይ በትልቁም እየወጡ እንደሚገኙ የተጠቆመው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናችኋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን ደግሞ በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ ግን ስላደመጣችሁን ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።